እጅግ አሳዛኝ መረጃ ወጥቷል። ቪዲዮ ልጁ ላይ አሌክስ ላይ ይሄን ያህል ለመጨከን ያስቻላችሁ እዚህ ታሞ የሰው እርዳታ በሚፈልግበት ሰው በእግዚአብሔር እጅ ያለ ግን የዚህኛ ላይ አይጨከንበትም። በጣም አስመሳዩ ነፍልፍሉ ጥላውን ምና ከበድ የሚል ነገር ምንድነው? ያው አሁን እግዚአብሔር ልባቸውን ክፍት ሲያደርግ የዚህ የመተት ጉዳይ ከአቅሜ በላይ ይሆን ወንድሙ ጅራ እንዴት ሆኖ አለንልህ ከጎንነን። ብዙ ጊዜ ሳያት ደምሴ ከጌታቸው ረዳ ሽመልስ አብዲሳም ሉላ ገዙን ይዞ ነው የሚመላለሱ። ኢየሱስ ክርስቶስ የሚመስል መሪ አመጣን። ማንን ማለት ነው? ጠቅላይ ሚኒስትራችን ዶክተር አብይ አህመድ። ሰላም ቤተሰብ እንዴት ናችሁ? ያለው ክብር ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ በወቅቴና በአነጋጋሪ ቪዲዮዎች ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ነው። በተለይ አዲስ ሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ማንኛውንም አስተያየት ይቀበላሉ። አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይህን ቪዲዮ እንዳልኳችሁ በላይክ እንጀምር። ወደ ዛሬ ቪዲዮቻችን ኢየሱስ ክርስቶስ የሚመስል መሪ አመጣን። ማንን ማለት ነው? ጠቅላይ ሚኒስትራችን ዶክተር አብይ አህመድ ስጋ ለብሶ ኢትዮጵያን እያደሳት እየመራት ያለ ኢየሱስ ክርስቶስ ብየዋለሁ። እኔ ከፈጣሪ ጋር እኔ አሁን በርቱ፣ እንደምንም ሰኔ ደርሰናል፣ አዲሱ ዓመት ሊመጣ ነው ምናምን ነገር ብዬ አላበረታታችሁ። እውነት ለመናገር አዲሱም ዓመት ከዚህ የባሰ ነው የሚሆነው እንጂ ምንም የሚሻሻል ነገር የለም። እውነት ለመናገር ይህ ሰውዬ በጣም ነው የሚያስቀኝ የሚያዝናናኝ፣ ማለት ከቁም ነገር ስለማልቆጥረው ግን የሆነ ሰዓት በኋላ የሆነ ማለት መስመር እያለፈ የመጣ ይመስለኛል። ያው ከዚህ በላይ ከሳቅንለት የባሰ ነገር ማለቱ የሚቀርብ አይመስለኝም እና የሚያወራቸው ነገሮች እንደ ጅል እየሆነ በጣም ነው የሚያስጠሉት። እውነት ለመናገር እኔ አስጠልቶኛልም ደብሮኛልም። እስቲ ምን ይሰማችኋል? ምን ታስባላችሁ? የዚህ ሕፃን ልጅ ምርቃት በርካቶችን ጉድ አስብሏል። በመዲናችን አዲስ አበባ ከተማ የተከናወነው የአንድ ታዳጊ ሕፃን የኬጂ ምርቃት ስነስርዓት በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። ከላይ በምስሉ ላይ እንደምትመለከቱት ሕፃኑ የመመረቂያ ጋውን ለብሶ በቅንጡ መኪና በላይኛው መስኮት በኩል ብቅ ብሎ የሚታይ ሲሆን ክስተቱን ይበልጥ አነጋጋሪ ያደረገው ነገር ደግሞ ልክ እንደ ሰርግ በክብር የተሰለፉና በአበቦች ያጌጡ በርካታ ቪኤትና በፕራዶ መኪናዎች መታጀቡ ነው። ዘንድሮ ተመራቂ ተማሪዎችን አንገት ያስደፋው ስጦታ ዘንድሮም ቀጥሏል። እንደምትመለከቱት የፍኖተ ጽድቅ ፕሮግራም ባለቤት ልጅ የሆነችው እንግዲህ ወደ 95 ሚሊዮን ብር የሚያወጣ ጂፕላስቱ ቅንጡ መኖሪያ ቤት ለምርቃቷ አባቷ በስጦታነት መልክ እንደምትመለከቱት ሰጥቷታል ማለት ነው። ይሄ ብቻ አይደለም፣ መኪናንም ጨምሮ እንግዲህ በእግሯ እንዳትኳትን ራይድ እንዳትጠቀም በማሰብ አባቷ ከቤቱ በተጨማሪ እዚህ ምርጥ ቤት ላይ ተጨማሪ የቤት መኪና በስጦታነት መልክ እንግዲህ ለምርቃት ፕሮግራሙ እንደምትመለከቱት በሸራተን አዲስ ሰጥቷታል ማለት ነው። እንዳያችሁት ነው ሰሞኑን ያው ከህፃኑ እስከ ትልቁ የሚገራረም ምርቃት አይተናል እና በጣም ያስደነግጣል። አስባችሁታል? የህፃኑ ልጅ በእንደዛውላ መኪና ታጅቦ የሁላ ነገር ምናምን በጣም ነው የገረመኝ። እንዳያችሁት ደግሞ የትልቋ በጣም ነው የሚያስደነግጠው። ማለት ቤትና መኪና የዛውላ ሚሊዮን ብር ቤት የሁላ ሚሊዮን ብር የሚወጣ መኪና የኑሮ ልዩነታችን እና ደግሞ ከዚህ ቪዲዮ ጋር የሚነጻጸር ተብሎ አንድ ባህር ዳር ላይ የተመረቀች ልጅ ቤተሰቦቿ ቀርቶባት በጣም ብዙዎችን ያሳዘነ ነው። ያው የባህር ዳር ልጆችም ደግሞ እንዲደነቁ ያደረገ ቪዲዮ ነበር። ምንድነው የተፈጠረው? እሱንም አይተን እንመለስ። የባህር ዳር ወጣቶች ምንድነው ያደረጉት? በምርቃቷ ቀን ቤተሰቦቿ ሳይመጡ ቀርተው በጣም አዝና የተቀመጠችውን ተመራቂ በደስታ ብዛት አስለቅሰዋል። ነገሩ እንደዚህ ነው። ይህች እህታችን እንግዲህ በባህር ዳር ዩኒቨርሲቲ ተመራቂ ስትሆን የምርቃቷ ቀንም ቤተሰቦቿ አልመጡም። ይህች ልጅም ታዝንና ወደ ዶር ሜዳ በጣም አልቅሳ ከዛ በኋላ እንባዎቿን ጠራርጋ ካፌ ሄዳ ምግብ በልታ ከዛ ጠጥታ ቁጭ ብላ ትክዝ ስትል በድንገትም የካፌው ሙዚቃ ተቀየረ። 4 የባህር ዳር ወጣቶችም እንኳን ደስ አለሽ ተብሎ የተጻፈበትን ኬክ ይዘው ወደሷ በመምጣት ሰርፕራይዝ አደረጓት። ሐዘን ውስጥ የነበረችው ተመራቂዋ እህታችንንም በአንድ ጊዜ ደስተኛ አደረጓት። በደስታ ብዛትም አለቀሰች። እናም ልላችሁ ፈልጌ ነው የባህር ዳር ወጣቶች ያደረጉት ነገር ይለያል። ባህር ዳሮች በእውነት ትለያላችሁ። እንዳያችሁት ነው። በዚህ መልኩ የሚያሳልፉም አሉ ምርቃታቸውን። ያው በጣም የኑሮ ልዩነታችን እላይና እታች ሆኗል። ያው ምንም ማድረግ አይቻልም፣ ግን አትሊስት
ብቻን ከመቅረት አድኗታል። ወጣቶቹ ያን ነገር አድርገው በጣም ነው ደስ የሚለው። በደቡብ አፍሪካ የምትገኙ ወገኖቻችን ጥንቃቄ አድርጉ። ኢትዮጵያ ኤርትራውያን እባካችሁ ይሄ መልእክት እንዲዳረስ 3 ጊዜ ኮፒ ሊንክ እያደረጋችሁ አዳርሱ ትላለውኝ። አመሰግናለሁ። ያው ስደተኞች ውጡ ህገወጥ የሆናችሁ ማለታቸውን ቀጥለዋል። ይሄም ማስጠንቀቂያ ሰጥተዋል። እስከ ማክሰኞ ድረስ ጁን 30 ድረስ ካልወጣችሁ የሚል ማሳሰቢያ ሰጥተዋል። በእርግጥ በደቡብ አፍሪካ ያለው መንግስት ህገወጥ ነገር ማድረግ አይቻልም፣ እኔም እቆጣጠራለሁ የሚል ከፍተኛ ሰራዊቱም አሰማራለሁ እያለ ይገኛል። ቢሆንም ግን ያው ስደተኞች ላይ የደረሰ ባለው ነገር ናይጄሪያውያን፣ ጋናውያንና ሌሎችም ዜጎች መውጣታቸው የሚታወስ ነው። እዚህ በዛ የምትገኙ ኢትዮጵያውያን እባካችሁ ኤርትራውያንም ቴክኖሎጂ እየተጠቀማችሁ እርስ በርስ መረጃ በፍጥነት እየተለዋወጣችሁ ማድረግ የሚቻላችሁን ነገር እንድታደርጉ ነው። እኔ ግራ የገባኝ አሁን በዚህ ቀን ውስጥ ውጡ ብለዋል። ያልወጡ ነው እንደለመዱት ሊዘርፉ ነው፣ ሊገድሉ ነው ወይ ደግሞ ምን ሊያደርጉ ነው? ይሄ አሳሳቢ ነገር ነው። ቢሆንም ግን ያው የደቡብ አፍሪካ መንግስት ማሳሰቢያ መስጠቱ ቀጥሏል። እነሱ ይሰሙ ይሆን አላውቅም። ያው ሰላማዊ ሰልፍ ነው የምናደርገው እያሉ ይገኛሉ። ለማንኛውም ጥንቃቄ አድርጉበት፣ ተመካከሩ፣ ቴክኖሎጂን ተጠቀሙ። አመሰግናለሁ። እግዚአብሔር ይርዳችሁ። አይዞኝ ወገኔ። እንደሰማችሁት ነው። ሳውዝ አፍሪካ የምኖሩ ኢትዮጵያውያን ራሳችሁን ጠብቁ። ምክንያቱም ዛሬ መጨረሻ ቀን ነው የሚል ያው ህጋቸውን አውጥቶ ነበር። እስከ ዛሬ ቀን ያልወጣ ያው ቤቱ እንደሚዘረፍ አደጋ እንደሚደርስበት እና ደግሞ የንግድ ቦታው ራሱ እንደሚወሰድበት እየተናገሩ ነበር። ያው ዛሬ ነው የመጨረሻው ቀን እና ምን ላይ እንዳሉ ምን አይነት ሁኔታ ላይ እንዳሉ ያው የምናውቀው ነገር የለም። ፈጣሪ ጠብቃቸው ያው ኢትዮጵያውያንን። ቃሉ ቡቲክ ግን ለምንድን ነው የፋሽን ሾው ካምፓኒዎችን ኢንቪቴሽን ያልተቀበለው? ለምንድን ነው ያንን ሁሉ ሜሴጅ ስልኩለት እምቢ ያለው ሪስፖንስ ያልሰጠው ምናምን ብላችሁ የምትጠይቁ ሰዎች እንዴ አብዳችኋል? አእምሯችሁ አይሰራም? ኢንቪቴሽኑን ሲቀበል እኮ ወዴት እንደሚሄድ ያውቃል ልጁ። ወዴት እንደሚሄድ ልንገራችሁ። ወደዚህ ሴትዮ ጋር ነው የሚሄደው ቀጥታ ማለት ነው። ለምሳሌ ፈረንሳይ የሚሄድ ከሆነ እንግዲህ ፈረንሳይ ማለት ዓለም ላይ አለች የተባለች የፋሽን ሾው ማዕከል ነች አይደል? ስለዚህ ፈረንሳይ ካሉ ቡቲክ ሄደ ማለት ወደዚህ ሴትዮ የሚሄደው ወደ ሚሸላሚ ማለት ነው። ስለዚህ ሴትዮ የሚያውቅ ሰው ያውቀዋል። እኔ አንዳንድ ፒክቸሮቿ ራሱ ማለት ነው እንዲህ ከሰይጣን ማይተናነሱ ፎቶዎችን እንደዚህ ነው የምትነሳው ማለት ነው። ይሄን ተመልከቱ። ወደዚህ ሴትዮ ነው ልጁ የሚሄደው። ይህ ፎቶዎቿን ተመልከቱ። የኢንተርፕሬነር ነች፣ ባለሀብት ነች፣ ደግሞ ፋሽን ዲዛይነር ነች ይላሉ ውስጡን ለቄስ ማለት ነው። እና ሚሸላሚ ማለት ዓለም ላይ ያሉ አርቲስቶች፣ ሴሌብሪቲዎች ሁሉ የሚሰግዱላት የታወቀች ጠንቋይ ነች። ስለዚህ የትኛውም እውቀት የትኛውም ስኪል ያለ ሰው በዚህ ሴትዮ አማካኝነት ነው በዚህ ሴትዮ ነው የሚያልፈው ማለት ነው። ሶ ዓለም ላይ በፋሽን ሾው በሚውዚክ ማለት ነው ታዋቂ ለመሆን የግድ ወደዚህ ሴትዮ መሄድ አለበት፣ አለበለዚያ አይሰራም ሲስተሙ። ሶ ባሏም ከሷ ማይተናነስ ጠንቋይ ነው፣ ሪክ ኦዌንስ ይባላል። እሱም በፋሽን ኢንዱስትሪ ነው የሚሰራው። እና ልጁ ቀጥ ብሎ ሄዶ እነዚህ ሰዎች ጋር ሄዶ ይበድ አምሮን ይጣ እና እነዚህ ጋር ከሚሄድ ቢቀርበት ነው የሚሻለው። ህይወቱን እዚህ ሾው እያሳየ በቲክቶክ ቪዲዮን እየለቀቀ ቢቆይ ነው የሚሻለው። አርቲስቶቹ ሳይቀሩ ከሷ ጋር እንዴት እንደሚሆኑ እዩ። ይሄ አሁን አሸር ነው። በጣም በቃ እሷን ሲያዩ ይስታሉ። በቃ በጣም ነው እንትን የሚሉት ሊያገኟት የሚሽቀዳደሙት። እዚህ ጋር እዩዋቸው በየተራ ማለት ነው ቆሞ ከሷ ጋር ፎቶ ይነሳሉ። እና በጣም ነው እንትን የሚያደርጓት ሪስፔክት የሚያደርጓት ማለት ነው። ምክንያቱም የሁላቸው ጠንቋይ ስለሆነች ማለት ነው። ዝም ብሎ ፋሽን ዲዛይነር ምናምን ብለው ስም ለጠፉባት እንጂ እቺ ሴትዮ ዓለም ላይ የታወቀች በተለይ የታዋቂ ሴሌብሪቲዎች ጠንቋይ ነች ማለት ነው። ለሁላችንም ጥያቄ የሚሆንብን ነገር ቃሉ ቡቲክ የሁላ እውቅና አግኝቶ የሁላ ፎሎወር በዓለም ላይ እንደሱ የሚታወቅ ሰው የለም እና የሁላ ነገር እያለው ለምን ወደ ገንዘብ አልቀየሩም የሚል ጥያቄ ነበር። በተወሰነ መልኩ ይሄ ያው የመለሰልን ይመስለኛል። ግን ደግሞ ይህን ተፈርቶ እኔ የሁላ ኦፖርቹኒቲን ማባከን እኔ ልክ ነው ብዬ አላስብም። በራሱ መንገድ ሆኖ ከትላልቅ ሰዎች ጋር ተዋውቆ ማድረግ ያለበትን እያደረገ ማድረግ የሌለበትን ሳያደርግ መቆየት ይችላል ብዬ አስባለሁ። እና ትክክለኛ መንገድ የመረጠም አይመስለኝም። እኔ እውነት ለመናገር ይኸውልህ ዝምተው። እስቲ ምን ታስባላችሁ በሱ ጉዳይ? እጅግ አሳዛኝ መረጃ ወጥቷል። ቪዲዮን ቴሌግራም ፔጅ ላይ ለቅላችኋለሁ። ውሻ ያልገደለ ግለሰብ 50 ሺህ ብር ወይም ደግሞ በስርዓት እንዲቀጣም ታውጇል። በማዕከላዊ ኢትዮጵያ ክልል ሆሳና ከተማ እያንዳንዱ ግለሰብ በቤቱ ያለው ውሻ አውጥቶ እንዲገድል ያም ደግሞ እንዲያስከትበት ታወጀ መሰረት ማለት ነው። ውሻ ያላቸው ግለሰቦች ውሻቸውን ገመድ በማጥለቅ ማለት ነው በእንጨት ላይ በማንጠልጠል ውሾቻቸውን እያነቁ እየገደሉ ይገኛሉ። ቀደም ብዬ እንደነገርኳችሁ እጅግ ያሳዝናል። ቪዲዮን
ቴሌግራም ላይ ለቅላችኋለሁ። በከተማዋ ከሰሞኑ በውሻ ምክንያት በሽታ ተከስቷል የተባለ ሲሆን ይህ የውሻ ግድያ ዘመቻ ደግሞ የተጀመረው አንድ ውሻ የ13 ዓመት ልጅ ነክሶ ከሞተ በኋላ መሆኑም እንግዲህ ምንጮችም ገልጸዋል። ውሻዬን ከልጆቼ የበለጠውን ያሳደግኩትን ያሰርኩትን አስከትቤያለሁ እያልኩ እየለፈለፍኩ አውጥቶ ገደሉብኝ። ሰው ቤት ማሄድ ውሻዬ። አይዞሽ ማዘር በቃ አልቅሱ በቃ አይዞሽ። ከልጆቼ የበለጠ ያሳደግኩት ውሻዬ ነው። የበረንጅ ውሻ አውጥቼ ሰጠው። አውጪ 50 ሺህ ብር ትቀጫለሽ፣ 3 ወር ትታሰሪያለሽ ተባልኩ። ከዚህ በላይ ምን ላድርግ? አገርን ዱላ ሲዘው አውጥተው ነው። እንዳያችሁት ነው ሰሞኑን ሆሳና ላይ በጣም የሚያሳፍርና እኔ አይምሮ ያለው ሰው እንዲያረጋል ብዬ አላስብም። ማለት በገመድ ውሾቹን እየሰቀሉ ነው የገደሏቸው። እኔ ምን ማለት እንዳለብኝ አላውቅም። ውሻ እንደሚወድ ሰው በጣም ነው ያዘንኩት። እኔ እነዚህ ሰዎች እነዚህ ህጻናት ለወደፊት ሰውንም እንዲያረጋሉ የሚል ሀሳብ ነው አይምሮ ላይ የፈጠሩ። ምክንያቱም ለእንስሳ ያራራ ሰው እንዲህ ሰውን በቃ ምክንያት ካገኘ ይህን ለማድረግ ይመለሳል ብዬ አላስብም። በጣም ነው የሚያሳፍሩ። አዳምጡት። እሸቱ አፈቀላጤ ነው። በጣም ከሚገርመ እኛኛ ሲመጣ ጎንበስ እያለ እሻባስ በጣም ለስላሳ እንደበት ነው ያለው። እኛን አላቆየንም፣ በደቂቃ ነው ያሳመነ። አባቶች ምን እየሆናችሁ ነው አልገባኝም። እግረኛው ሚዲያ የምትባል አንተ ሰውዬ ለቪው ብለህ ለብር ብለህ ምንድን ነው የምታጣለው የምታቀሳሰረው? በቃ ይቅርታ ተባባላል። በቃ ላሽ ማለት ነው አለቀ። አባቶች ምንድን ነው በዚህ ልክ እንደዚህ መውረድ? ቤተክርስቲያናችን በዚህ ልክ እንደዚህ ማሰደር ምንድን ነው አባቶች? አልገባኝም። ዘንድሮ ምን እየተፈጠረ እንደሆነ አልገባኝም። እንደዚህ ይቅርታ ተባለ በቃ በውስጥ መጨረስ ሲገባ ቲክቶክ ላይ እንደዚህ አንድ የገዳም አባት መነኩሴ ቲክቶክ ላይ እንደዚህ መልኩ ሲተማማ መሳይ በጣም ይገርመኛል። እግዚአብሔር ይቅርታን ማስተማር ትህትናን ማስተማር ሲቻል ቲክቶክ ላይ ተጥሎ ወይ ደግሞ ለአንድ ጋዜጠኛ እሸቱ እንደዚህ ነው ማለት ከአንድ አባት ይጠበቃል? ከእናንተ ምንድን ነው የምንማረው? እኛ እኮ ዓለምን ትተን ለእናንተ እንጸልያለን ብላችሁ አይደል ገዳም የገባችሁት? ዶንኪቱ የምትባል ወንድማችን ምን እየሰራ ነው ያለው? አልገባኝም። አንተ ለዩቲዩብ ቪው ብለህ ስህተት አትስራ። በተለይ ቤተክርስቲያን ላይ ብለን ተናግረናል አይደል እንዴ? እኔ ምኑ ገዳማያኑ ማለት ይቅርታ ብሏቸው አልነበረ እሸቱ? እኔ አልገባኝም። ይቅርታ እንዳለ እግሯቸው ስር ወድቆ ምናምን ማለት ከዚህ ሁላ ነገር በኋላ ይህን ነገር ማምጣት እኔ ትክክለኛ ነገር አይመስለኝም። ያው እግረኛው ሚዲያ ራሱ ትክክል ነገር ሰራ ብዬ አላስብም። እስቲ ምን ታስባላችሁ? ብዙ ጊዜ ሳያት ደምሴ ከጌታቸው ረዳ አትለይም ይላሉ። አምባሳደር ምስጋኑ ወደዛ በተመላለሰ ጊዜ ሁሉ ሉላ ገዙን ይዞ ነው የሚመላለሰው ነው። እፀ ሕይወት ወደዛ ቤት እንደምትመላለስ አንስተዋል። 400,000 ከፍላ ሄደች። እዚህ ሬስቶራንት 98 ቢሊዮን ከጠፋ ተጠርጣሪዎቹ እነማን ሊሆኑ ይችላሉ የሚለውን መጠየቅ ነው። ስንጠይቅ አንድ መረጃ መጣ። ስናጣራ አንድ የባለስልጣናትና አርቲስቶች ምሽግ የሆነ ቦታ ተገኘ። ይሄ ቢልዲንግ ነው። ያው ብዙ ሰው ያውቀዋል። የታከለ ኡማ ህንፃ እየተባለ ነው የሚታወቀው። ሌላው እዚች A03 ሽመልስ አብዲሳም የተወሰነ ጊዜ አብይ አህመድም የተወሰነ ጊዜ ጎራ ጎራ እያሉ የገበኛት ክፍል ናት። በጣም ጥብቅ ነው። የሚፈልጉት የሆነ ነገር ሲኖር ሹልክ ብለው በፈለጉበት ሰዓት የሚገቡበት ቢልዲንግ ነው። ክትትል አድራጊዎቹ እነዚህን ጠቁመዋል። በጣም አዘውትረው የሚገኙት ግን ጌታቸው ረዳ፣ አምባሳደር ምስጋኑ፣ ሽመልስ አብዲሳና ሬድዋን ሁሴን በጣም አዘውትረው ይገኛሉ። የአርቲስቶቻችን ጉድ በዚህ መልኩ እየወጣ ነው። የሉላ የሳያት ደምሴ እኔ በጣም ነው የደነገጥኩት። በጣም ነው ያስገረመኝ። እስቲ ምን ታስባላችሁ? ምን ተሰማችሁ ይህን ሲሰሙ? ምን ብትደራረጉ ነው ግን ይሄን ያህል የተጨካከናችሁት? ልጁ ላይ አሌክስ ላይ ይሄን ያህል ለመጨከን ያስቻላችሁ ነገር ምንድን ነው? ረጅም ጊዜ ዋሻው እንደን ከጀመራችሁ ጀምሮ አብሯችሁ የነበረ ልጅ ነው። በስራ ለመግባባት ይኖራል። ግን እንደዚህ ታሞ የሰው እርዳታ በሚፈልግበት አልጋ ላይ ተኝቶ በእግዚአብሔር እጅ ባለ ሰዓት እንዴት ነው ችላ ልትሉት የቻላችሁት? ሰው እኮ የሆነ ጸብ ምናምን ሊኖር ይችላል። በሆነ አጋጣሚ በስራ ለመስማማት ሊኖር ይችላልና የሆነ አለመግባባቶች ሊፈጠሩ እኮ ይችላሉ። ግን ሰው በእግዚአብሔር እጅ እያለ ግን የዚህን ያህል አይጨከንበትም። በጣም አስመሳዮች በቃ ማለት እንጃ። ይቅርታ ማለት እኔ በጣም ሮል ሞዴሎች የምትባሉ ሰዎች ናችሁ። በጣም ከድሮ ጀምሮ የምትታወቁ ሰዎች ናችሁ። እኔ ደምሴ ህፃን ልጅ ሆኜ ነው ማቀ ምናምን እነ ፍልፍሉም ጥላሁን ምናምን። አሁን በጣም የሰው ጫጫታ ምናምን ሲበዛና እንዴት ዋሻው እንዴዎች ዝም ይሉታል ምናምን ሲባል እንዴት ለፍልፍሉ እንደዛ ተሆኖለት ምናምን ሲባል
የጥላውን እልፍነህ የባለፈው ሳምንት ፕሮግራም ላይ ጥላውን እልፍነህ ብድግ አለና አሌክስ ምናምን እግዚአብሔር ይማረ ምናምን ይሄው እዚህ ጋር ስልክ ቁጥር የምታግዙት እኛ ጓደኛ እናደርጋለን ምናምን ብሎ አስተባብሎ ምናምን በዛው ላሻለ። እኔ በጣም ሰው ራሱ ሰው ከሰው እየለየን ነው ደግ የምንሆነው። የአሌክስ እና የፍልፍሉ ነፍስ እኮ እኩል ነው በእግዚአብሔር አይን። ደግ ስንሆንማ የሆነ ነገር እየመረጠን እንደምደው ደግ የምንሆነው እንዴ። ለደግነት መስፈርት የምናወጣማ ከሆነ ደግ አይደለንም ማለት ነው። ታይታ ነው እየፈለግን ያለ ነው። እንደዚህ አይነት የማስመሰል ደግነት እንደው ሰው ጋር ያስከብር ይሆናል እንደው ለእንደዚህ እንትን ያስብላል እንጂ በፈጣሪ ዘንድ ምንም ነው እንዲህ አይነት ነገር። እግዚአብሔር ይመስገን አቻሬን የመሰለ ወንድም ሰጥቶታል። አሌክስ ወድቆ አልወደቀም፣ ተፍተፍ እያለለት ነው ምናምን። ግን የሆነ ሆኖ ደግሞ በሽታው እንደገና አጎርሽቶበት ተመልሶ ሆስፒታል ነው ያለው አሁንምና እናንተ እግዚአብሔር አይደላችሁም፣ ከናንተ ሌላ ትልቅ ነገር አይጠበቅም ምናምን። ግን ያስተዛዝባል፣ እንታዘባለን። ይሄንን የምናይ ሰዎች ነገ ይደብራል። ነገ በጣም በቃ ነገ አሌክስ የተኛበት አልጋ ላይ ነገ ማን እንደሚተኛ አይታወቅምና ነገ በኔ ብላችሁ የሚደብር ነገር ባታደርጉ። ጓደኛችሁ ነው በቃ ያለፈው አለፈ። ብትቀያየሙም ጸብ ቢኖርም በመሃል ጀለሳችሁ ነው በቃ ጓደኛችሁ ነው። እንደ ጓደኛ ትሪት ብታደርጉት የተሻለ። እንደሰማችሁት ነው። እኔ ጥያቄ የሆነብኝ ነገር አንድም አርቲስት እንደገና ነፍልፍሉ እዛ ጋር አብሮት የሚሰሩት ኮሜዲያኖች አንዳቸውም ሄዶ ሲጠይቁ እንደገና ደግሞ ሲረዱት ወይ አሎ ሲሉት አንድ የሚያሳይ ቪዲዮ የለም። አንድ ስለሱ የሚያወሩበት ነገር የለም። እነሱ አልገባኝም ምን ማለት ነው። ይሄ ሁሉ ዓመት አብሮ ሲሰሩ የነበሩ ሰዎች እኔ ምን ተፈጥሮ ተጋጭቶ እንደሆነ ማቆ ነገር የለም። ግን ይሄን ያህል መጨካከን ልክ አይመስለኝም። በጣም ነው ያሳዘነኝ። ማለት እንዲህ ብቻውን መቅረቱ አይ ቲንክ የሆነ አብሮበት ምናምን ይመስለኝ። እና ደግሞ ፍልፍሉ ላይም እንደዚህ ታመ ተነስተ እንዴት እግዚአብሔርን ትረሳለህ? እንዴት ሄዳ አትጠይቅም? እንዴት እሱን ልታግስ አትሞክርም? የሚል የተለያዩ ተቃውሞችና አስተያየቶች እየተሰጡ ነው። እሱንም ሄዶ ለማናገር የሞከሩ ሰዎች አሉ። እስቲ ተመልክተን እንምጣ። እሱ ምን አለ የሚሉ እንዴት ብለህ ተገኘህ እኔ ቤት። ሰላም ውድ የቲክቶክ ቤተሰቦች፣ እንግዲህ ቀጥታ ወደ ኮሜዲያን አሌክስ ቤት ነው የምወስዳችሁ። አብራችሁን ቆዩ፣ ተከተሉ። አሌክስዬ እንዴት ነህ? ጤና ይመስገን ፈጣሪ። ለውጥ አለ? አሁን ያለበት ሁኔታ እንዴት ነው? እስቲ አሁን ያው በድጋሚም ገብቼ ነበር ሆስፒታል። ከዛ በኋላ ከወጣሁ በኋላ ያው የተወሰነ እግሬ ላይ አለ የሚባለውን ሕክምና ነው የተደረገልኝ። አለ የሚባሉ ስፔሻሊስቶች ናቸው ያው ከእግዚአብሔር በታች እነሱን አዘውልኛል። አሁን ደህና ነኝ ስል አሁን ያመኛል። አሁን ቆምኩ ስል አሁን ከእንደገና እምቢ ይለኛል። ያ ነገር በቃ ትንሽ እያስቸገረኝ ነው እንጂ ደህና ነኝ። እግዚአብሔር የተመሰገነ ይሁን። ከበፊቱ ደህና ነኝ። አሁን ምንድነው ያለው ነገር? ከበድ የሚል ነገር ምንድነው? ያው አሁን አልተወሰነም ስል እዚህ ጋር ነው በቃ ህመሙ በቃ ከዚህ በኋላ በቃ እንደዚህ ነው የሚል ደረጃ ላይ አልተደረሰም። ገና ቀጠሮ ላይ ነው። እንደሰማችሁት ነው ኮሜዲያን አሌክስ ያለበት ሁኔታ ይመስላል። እና እኔ በጣም ያሳዘነኝ ይህን ያህል ብቸኝነት መቅረት በጣም ነው የሚያሳዝነው። እስቲ ምን ታስባላችሁ? ሙከራ ሪካርዲንግ ላደርግ ነው። እስቲ ብቸኝነት ሲሰማኝ አሁን አንድ መላ የመጣል ይመስሉኝ ነው። መጀመሪያ በሪካርዲንግ ልሞክረውና ከዛ በኋላ ላይቭ እንደዚህ ገባ አለሁኝ እና ከአንዳንድ ጊዜ የሚሰማኝ ብቸኝነትን ያስረሳኛል ብዬ አስቤ ቲክቶክ ላይ ላይቭ ለመግባት ከእናንተ ጋር ለመጫወት አሁን ይህን ሪኮርዲንግ እንደ መለማመጃ ይህን ፖስት አደርገዋለሁ። ከዛ በኋላ ምናልባት ላይቭ ገብቼ ከእናንተ ጋር መጫወት ምናምን እድል ይሰጠኛል ብዬ አስባለሁ። ከብቸኝነት ይገላግላል፣ መደበሪያ ይሆነኛል በሚል ሌላ ምንም የማገኘው ትርፉም እንደሆነ ራሱ አላውቀውም። ይሄ ላይቭ መግባት ነው የሚባለውን ነገር ወንድሙ ጂራ እንዴት ሆኖ ብቸኝነት ይሰማል? ሙሉ የኢትዮጵያን ሕዝብ በዘፈን ከብቸኝነት ያራከን ሰውዬ እንዴት አንተን ብቸኝነት ይሰማል? ሊሰማም አይገባም። በነገራችን ላይ ቤተሰቦች የወንድሙን ጂራ ስልክ ወይ አድራሻ በውስጥ ላኩልኝ፣ እፈልገዋለሁ፣ ማግኘት ፈልጋለሁ። ሁላችሁም ቤተሰቦች አለንልህ፣ ከጎንነን። በታምር ብቸኝነት የሚባል እንዳታስበው በሉት። ሁላችሁም ቤተሰብ አለን በሉት እስቲ ለወንድዬ። ወንድሙ ጂራ ማለት ብቸኝነት ተሰምቶኛል የሚል
ቪዲዮ ለቆ በጣም ብዙዎች እየተቀባበሉ ነው። በጣም የገረመኝ ያሳዘነኝ ማለት አንደኛ ያለበት ሁኔታ እንዴት ነው? ከሱ ኑሮ ይሄን አልጠብቅም ማለት የሚኖርበት ቤት በትንሹም ቢሆን ይታያል፣ ያለበት ሁኔታ ይታያል። እና እኔ በጣም ጥሩ ኑሮ እንደ ብዙዎቹ አርቲስቶች የሚኖር ነበር ይመስለኝ እና በዚህ ሁኔታ ሳይሆን አስገርሞኛል። እሺ ይሁን፣ ዋናው ጤና ነው እና አትሊስት የሚያርፍበት ቤት አሉ። እና ደግሞ እንዲህ ብቸኝነት ተሰምቶኛል፣ ብቻዬን ስለደበረኝ ነው፣ ባይተዋርነት ተሰምቶኛል የሚለው አስተያየቱ በጣም ነው ያሳዘነኝ። እስቲ ስታዩ ምን ተሰማችሁ? ምን ሀሳብ አላችሁ? ደግሞ እያየኝ እንኳን እኮ አይተውም። እዚህ ቪዲዮ ላይ ማለት ነው ኮሜንቱን ከፍቼ ያየሁት ምን ይላል? ከአባቱ ቤት ነው የወሰደው ምን አገባችሁ ነው የሚል ብዙ ኮሜንት አለና በጣም ያንሳቀኝ። እኔ ምን አይነት እንዴት ልትጸድቁ ነው የፈለጋችሁ? ሰዎቹ መቅረጽ መፖሰታቸው ልክ ላይሆን ይችላል አላውቅም። ልጁ ግን በቃ ልክ አይደለም፣ እየሰረቀ ነው በምንም አይነት ሁኔታ ይሁን እንዴ ይመጣል ሊጸድቁ። የኛ ጻድቆች ከአባቱ ቤት ነው የወሰደው ምን አገባችሁ? ልክ ያለው ነገር ልክ አይደለም ሊባል ይገባል። መቅረጻቸው ልክ ላይሆን ይችላል እንጂ የኛ ጻድቆች በቃ ልትጸድቁ በእንደዚህ አይነት ነገር ሰደና ነገር ስሩ። እንደናንተ አይነቱ ማለት ነው እውነት እንደዚህ አይነቱ ነው አሲዳ ውስጡ 76 ሾክ ያለው ውስጡ እግዚአብሔር ይመጣል የሚጸደቅ ይመስለው ምናምን ሲሉት ራሱን የሚመስለኝ ይሄን አባት ርቦት ይሁን ከአባቱ ቤት ይቀርጹታል። ጠኔ ራባችሁ እንዴት እንዳቃጠሉኝ እንዴ ይሁን ያበሽቃሉ ድንዝናችሁ አለ ብቻ ይሁንኛ አበሻዎች ጋር የሚኖር አለ አንዳንድ ምን ጸድቅ ምን ፈልገባቸው መንገዶች ከአባቱ አብ እኔ ምንም ክፉ አልናገርም። ይሁን ብቻ ግን በእንደዚህ አይጸደቅም። እሺ እኔ አንዳንድ ሰዎች በጣም ነው የሚገርሙኝ። ከአባቱ ቤት ነው የሰረቀው። ከቤተ ክርስቲያን ሰርቆ ምን ማለት ነው? አሁን ይሄ ከሰው አልፎ ወደ ቤተ ክርስቲያን መዝረፍ ደርሶ ይሁን አጉል ጽድቅ ለመሆን በቃ እየሰረቀ ስለራቡ ነው ምናምን። እንዲህ ያሉ ሰዎች በእርግጠኝነት እነሱ ኪስ እጁን ቢያገኙት ይቆርጡታል። እንዲህ አይነት ሰዎች ናቸው በእንዲህ አይነት ሁኔታ በንግግር የሚጻደቅ መስሏቸው እንደ አይነት ኮመንት የሚሰጡት በጣም ነው የሚያስቀው የሚያሳፍሩት። እንዲህ የሚል ዜና ሰማሁ። ከታጠቁ አካላት ጋር በመታኮስ 6 ሚሊዮን ብር ያተረፈ የአሶሳ ፖሊስ አባል ማበረታቻ እንዲሆነው 10,000 ብር ተሸለመ። ከዚህ በላይ ነቆራ ኬት ነው የሚገኘው? ከዚህ በላይ ማናደጃ ኬት ነው የሚገኘው? አንዳንድ ጊዜ የምናረጋቸውን ነገሮች ብንተዋቸው ጥሩች ነው። ብንተዋቸው የተሻለ ሪዛልት ያመጣሉ። ቴንኪዩ በቂ ነው። በቃ ሽልማቱ አያስፈልግም። ባለፈው የአዲስ አበባ ስቴዲየም ዝናብ ዘንቦበት ሐይቅ ሲሆን ያንን መብቴ ለመስጠት ሞሉያ ገዝቶ ሰራተኞችን እየጨመቃችሁ አውጡ ያለ ሰው ቢቶ እኮ ይሻላል። በቃ ለካሜራ አይዳረግም። ለነገሩ እነሱ ከቲያትር ቤት ነይ ብለው አቃቢ ነዋይ ያደረጉ ምክትል ፕሬዝዳንት አድርገው የሾሙ ሰዎች ይሄን አያደርጉም አይባሉም። ቢኮዝ እነሱ ቲያትረኞች ናቸው እንጂ ስለ ስፖርቱ የሚያውቁት ነገር የለም። ይሄ ግን ለምን ሰጠህ ነው? ለምን አተረፍክ ነው? አንዳንዴ ያረከው ነገር ትክክል አይደለም፣ ሁለተኛ እንዳታረግ ያስመስላል። ደጋግ ሰዎች በእንደዚህ አይነት ምክንያቶች በእንደዚህ ቀሽም ሰዎች ምክንያት ይጠፋሉና የምናረጋቸው ነገሮች አንዳንዴ የማይቻል ከሆነ መተው፣ ቴንኪው ብሎ መተው፣ የሚቻል ከሆነ ግን የሚመጥነውን ያረኩት ነገር ትክክል ነው፣ ያረኩት ነገር እንኳን አደረኩ ደግ አደረኩ እንዲልና ያን ነገር እንዲቀጥልበት ለሌሎቹም ራዕይ እንዲሆን ተከታይ እንዲኖረው ማድረግ። አለበለዛ ግን እንደዚህ ደጋግ ሰዎችን እያጣን ነው የምንሄደው። ከዚህ በላይ ነቆራል ብላችሁ ታስባላችሁ? ይሁን ለብር ያተረፈ ከጥይት ጋር በቃ ይሁን ለፊልም ሰርቶ ማለት ነው። ይሁን ለብር ያዳነ ግለሰብ ይህን ፖሊስ 10,000 ብር ማለት እኔ ምስጋና ይሻላል ብዬ አስባለሁ። እኔ ቴንኪው ቢሉኝ ይቀለኛል። አሁን እኔ ፖሊስም ብሆን 10,000 ብር ሲሰጡኝ አልቀበልም። ወይ ቴንኪው ወይ ደህና ብር ጋር አብሮ በቃ አለቀ። ቴንኪው እኮ ያው ስራን ስለሰራ እናመሰግናለን ይህን በመጋፈጥ የሚል በቃ አትሊስት የሆነ ክብር አለ። ይሄ ግን 10,000 ብር ጋር እኔ ምንም በቃ ይሄ ስድብ ነው ብዬ ነው ማስቡ። መርጌታ ይችላል። ሄሎ መርጌታ። አቤት መርጌታ። ወዬ መርጌታ። ምን አሉኝ መርጌታ? ይሄን መረጃ እጅግ በደንብ አድርጋችሁ ሊንክ ሪፖስት አድርጉ። ይችላሉ መርጌታችንን እንጠብቃቸው እያላችሁ ሁላችሁም ኮመንት አድርጉ። ሁላችሁም ኦርቶዶክሳውያን
አሁን ደግሞ ፎሎወር ለመሰብሰብ አዲስ መንገድ ይዞ የመጣ ልጅ አለ። አቶ ኃይሌ የሚል ነው ፌስቡክ ገጽ ነው የቲክቶክ ገጹ ወደ 8000 ተከታይ ያለው ከታችን ባምቢ ጋር በመሆን አንድ ቪዲዮ እየሰራ ይገኛል። እሱ የሚሰራው ቀልድ የሚመስል ግን በጣም አደገኛውን አስተምሮ ነው ይዞ የመጣው። መሪጌታ ይችላሉ የሚል ማለት በሱ ቤት እንደ ቀልድ እያደረገ የሚናገረው የአባቶቻችንን ክብር የሚነካ የአባቶቻችንን ስም የሚያጎድፍ ፍጹም ትክክል ያልሆነና አደገኛ አካሄድ ስለሆነ በአስቸኳይ እንዲታቀብ ይሄን ቪዲዮ እንሰራለን። እንደ ቀልድ እየሳቅላለን፣ እንደ ቀልድ ላይክ ሼር ያደረግን ያለን እናስተውል። መሪጌታ ይችላሉ ያለ የሚሰራበት ሐሳብ አባቶቻችን ወይንም መሪጌታ ተብሎ የሚመጣው እሳቤ እንደ ሌላ ምልከታ እንዲሆን ተደርጎ ከዚህ ከመስተፋቅር ከመስተዋድድ ጋር በሚባል ነገር አገናኝተውት አባቶቻችንን ስማቸውን ለማስጠፋት በቀልድ መልክ ይዞ የመጣ ይህ ሰው ነው እና ትክክል አይደለም የሰራው፣ ትክክል ሊሆንም አይችልም። በአስቸኳይ ይሄን ነገር ማቆም አለበት። አባቶቻችንን ክብራቸውን ማስጠበቅ አለብን። በጉባኤ ቤት ከልጅነት ጀምረው ተምረው በምርግትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየመሩ ያገለገሉ ዘመናቸውን ሁሉ ለቤተክርስቲያን ሰጥተው ያሉ አባቶችን ክብራቸውን ማስጠበቅ የምንችሎኛል። ለስም ግን ኦርቶዶክስ ነን ኦርቶዶክሳውያን የምንልኛ በቀልድም በፌዝም እያደረግን አባቶቻችንን ክብር የሚነካ ነገር ባንሰራ መልካም ነው። መሪጌታ ምን እንደሆነ ታውቃላችሁ? እናውቃለን። የእውነት ስለማናቀው ነገር እንደ ቀልድ እያነሳን አባቶቻችንን ማሰደብ ትክክል አይደለም። እልባት ይሰጥበት። በአስቸኳይ ይሄ ቪዲዮ እንዲጠፋ መጥፋት ብቻ ሳይሆን ይሄንን ሐሳብ በአስቸኳይ እንድታቆም ወንድማዊ መልእክታችንን እናስተላልፋለን። ቅድሚያ በፐብሊክ ደረጃ ስለሰራው ነው ይሄንን ቪዲዮ ይሰራ አይደለም ነው። አባቶቻችን ላይ ያልተገባ ስም የተለጠፈ የሚደረገው ነገር እንዲቆም እንፈልጋለን። አንዳንድ ክርስትና እምነት ተከታይ በዚህ መልኩ ሲቀለድ ማየት እኔ አልፈልግም። በበኩሌ መሪጌታነት ይኸው ምንም የቤተ ክርስቲያን ማዕረግ እንጂ ምንም መጥፎ ነገር አይደለም። ለመጥፎ ነገር የሚጠቀሙትን እንዲህ ስም በማጥፋት እዚህ ደረጃ ደርሷል። የቤተ ክርስቲያኗን ካህናት እንደ መሳደብ ነው የምቆጥረውና ይሄ ነገር መቆም ያለበት ይመስለኛል። እስቲ ሀሳብ ካላችሁ ኮሜንት አድርጉልኝ። 62 ተሳፋሪዎችን ሕይወት ያተረፈው ሹፌር እምባ ሲቃ በተጓዥ አንደበት እንዲህ ተከትቧል። ጉዞ ከአዲስ አበባ ደብረ ማርቆስ። እውነቱ የተከሰተበት ቦታ ከፊቼ ወደ አሊዶሮ በሚሄዱበት ጊዜ ነበር። ባሶች እያንዳንዳቸው ተጠባብቀው በእጀባ ያልፋሉ። ታዲያ አሊዶሮ አካባቢ ሲደርሱ ቁልቁለቱም ይጀምራሉ። በዚህ ጊዜ ነበር ብዙ ያልተጠበቀው ነገር የተከሰተው። ይህ ሾፌር ትላክሱን በደንብ ያሰማል። ሁሉም መኪኖች መንገድ ይለቁለታል። ፍሬኑን መያዝ አልቻለም ነበርና ካሁን ተሳፋሪዎቹ ሞታቸውን ይጠብቃሉ። ይህንን ማየት ያልፈለጉ ደግሞ እየዘለሉ ከመኪና ይወርዳሉ። የወረዱትም ቁስላቸውን እያሻሹ ድንጋይ ወደ መኪናው ስር ይደረድራሉ። መኪናው ግን ሊረጋጋ አልቻለም። ሲኖውም በተአምር አለፍ ነው ይላል ይህ ከታቢ። ታማሚ ወንድሙን አጠገቡ አቅፎ ሁሉንም ነገር በአንክሮ ይከታተላል። ግማሹ ማርያም ሆይ ይላል፣ ተቀረው አላህዬ እያለ ይጮሃል። ቅም ያለው ዘሎ በመስኮትም በበርም ይወጣል። ታዲያ ይህ ሁሉ ነገር ሲያልፍ ወንድሙን አቅፎ እያማተበ ይህ ተጓዥ ሁሉን ነገር ይከታተላል። ቴሌቪዥን መስኮት የምታዩት ፊልም እንጂ በእውነት እየተከሰተ ነው ብዬ አላምንም ይላል ከታቢው። ታዲያ ሹፌሩ በፍጹም መረጋጋት የሚችለውን ሁላ እያደረገ ነው። ወደ አንድ ተራራ መኪናውን ጠጋ ያደርገዋል። ተራራም ይህን መኪና እያንደረደረ ይወስደዋል። ተመጨረሻ በፈጣሪ እርዳታ ተሳፋሪዎቹ ርብርብ ይህ መኪና ከተራራው ጋር ተላትሞ ይቆማል። አንድም ነፍስያ አልተጎዳችም። ቀድሞ የዘለሉት እጃቸው እየጠራረጉ ምነው ባልዘለልን ይላሉ። ይህኔ ነበር ሾፌሩ ከመኪና ወርዶ ስቅ ብሎ ማልቀሱ። ምክንያቱ ደግሞ ፍሬን ከበጠሰበት እጅግ በጣም ቆይቷል። በመረጋጋት ውስጥ ግን ሆኖ ማንም ሳይሸበር የሚችለውን ሁሉ አድርጓል። ክፉ ነገር ተፈጥሮ ቢሆን ኖሮ የዚህ ሁሉ ነፍስ እጁ ላይ ነበርና ይህን አስቦ ነበር ማልቀሱ። ሆኖ ከፊቼ መካኒኮች መጡ፣ ፍሬኑን አስተካከሉለት። ሌላም መስተካከል ያለበትን ነገር ተስተካከለ። ጉዞም እንደ አዲስ ተጀመረ። ታዲያ በቅጽበት ሞት የነበረው ዜና ሁላ በደስታ ተለወጠ። ረዳቱም ሄዶ ሙዚቃ ከፈተ። እዛ ውስጥ ያለው ነገር ሁላ ተቀየረ ይላል። ከሞት ወደ ሰርግ፣ ሁሉም በጭፈራና በሆታ እልል እያሉ መጮህም ጀመሩ ይላል ከታቢው። እሱም አጠገቡ የታመመ ወንድሙን እያበረታታ ወደ ሀገሩ ይገባል። ሕይወት ከተጻፈላችሁ ቀን ዝንፍ አትልምና ከዚህ አደጋ ከተረፉበት ቀናቶች በኋላ ታማሚ ወንድሙን ለቤቱ ቢያበቃውም በሕይወት ግን መትረፍ አልቻለም። ይህን አጋጣሚም ይህ ተሳፋሪ በዚህ መልኩ ከትቆታል። ይህ የሚኖር ሕይወት ነው። ሰላም
ይህ ሰው ለ6 ዓመታት ያሳደጋቸው ልጆቹ በዲኤንኤ ምርመራ የሱ እንዳልሆኑ ያረጋገጠው አባት ነው። ከቅርብ ጊዜ ወዲህ በቴክኖሎጂ ማለትም በዲኤንኤ ምርመራና በማህበራዊ ሚዲያ መስፋፋት ምክንያት መሰል አሳዛኝ ክስተቶች ይፋ ሲሆኑ በብዛት እየተመለከትን ነው። ይህ ሁኔታ በብዙዎች ዘንድ በትዳርና በቤተሰብ ተቋም ላይ ያለውን እምነት እያናጋውም ይገኛል። በትዳር ውስጥ ታማኝነት ሲጠፋና ለዓመታት በፍቅር በደምና በወዝ ያሳደጓቸው ልጆቹ የራስ አለመሆናቸውን ማወቅ የሚያስከትለው የስነ ልቦና ስብራት በቀላሉ የሚገለጽ አይደለም። ታዲያ አሁን እያሳደጉ ያሉ ልጆቹ የእርሶ ስለመሆናቸው ምን ያህል እርግጠኛ ኖት የሚያስብል ጊዜ ላይም ደርሰናል። እንደሰማችሁት ነው ቪዲዮ ዋናው ለማየት ሞክሬ ነበርና ሚስትዮ በቃ እኔ በጣም ድፍረቷ እንዴት እንደገረመኝ አቅ ነበር። በአንድ ሳምንት ከሁለቱም በሆን ነበር ምናምን ያለችው ማለት ምንም የመጸጸት አይን ፊቷ ላይ ሳይታይ ምናምን እና የሆነ ፍጥጥ ብላ ነበር ስትናገር የነበረችው። እኔ በቃ በጣም ያስገረመኝ ያስደነግጣል። ደንግጬ ራሴን ስቼ ወደኩበትም ጊዜ ነበር። ቤቴ ውስጥ የማይደረግ መተት የማይደረግ ክፉ ነገር የለም። ግን ማንም ይልካቸው ከየት መጡ ምናምን በሚገርም ሁኔታ እግዚአብሔር ነገሮችን አድርሶኝ አውቄያለሁ። ሶልቭ ያደረኩት እኔው ራሴ ነኝ። ምንድነው ከዛ አካባቢ ከዛ ስታ ነቅሎ ከነሴንጎፉ በመጥፋት እና እነዛን ሰዎች ከአካባቢ በማራቅ ራሴን አድኛለሁ። ከዚህ በኋላ የሚመጣው ነገር እስከዛሬ ላለው እግዚአብሔርን አመሰግናለሁ። የሚመጣው ደግሞ እግዚአብሔርን ተስፋ እያደረኩ እቀጥላለሁ። ለእንደዚህ አይነት ሰለባ የምትሆነው በመንፈሳዊ ህይወት ጠንከር ባለ ማለት ክፍተት በመፍጠር ምናምን ነው የሚመጣው። ስለዚህ እኔ ከከፈልኩት ይልቅ ያ ሰው እየከፈለ ያለው ዋጋ ይበልጣል። አድመኝነት ሰውን በጣም ከሚያሳዝን ነገር መሀል እግዚአብሔርን ስንት ገርዳሚ መኪና ነበር። እግዚአብሔርን ይሄን የመሰለ መልክ ይዤ በእግር እንደዚህ ዝናብ እየዘነበብኝ ነው የምሄደው። በጣም ያዘንኩት ጌታ በጣም ያዘንኩት መሰለሽ እግዚአብሔር ጌታ ካጠገብ ያሉ ሰዎች ሰብስቦታ ምን እንደሚያሳስቡ መኪናና መልክን አገናኘው። በመልክ ይገዛል መኪና ቢዋይዲ ስንት መልክ ነው? ቤትስ ስንት ናት? ስንት መልክ ታወጣለች? እቺ ልጅ ለውን የታየኝ ምንም የስራ በቃ ፍላጎት እንደሌላ ነው። በቃ ቆንጆ ስለሆነች ሁሉም ነገር ታገኛለች አይነት አስተሳሰብ ኖሯት ያደገች ሴት ነች። እውነት ለመናገር ያን ያህል ቆንጆ አይደለችም። ሁሉንም ነገር የሚያስገኝ ውበት እንኳን ኖሯት ቢሆን እሺ ልትል ይችላል። ግን ደግሞ በቃ አቬሬጅ ነች። ከዚች የተሻለ በጣም ሚሊዮን ሴቶች ነው ያሉት በተለይ ኢትዮጵያ ውስጥ እና ይህን ያህል አይኑራ ተበላሽቶ ደግሞ አስቡት። ተስፋው ሌላትም ከጓላች ለኮሜዲያን እሸቱና ለእግረኛው ሚዲያ ነው። ሁለታችሁ ፐርሰናል የሆነ ችግር ያለባችሁ ይመስለኛል እና ፐርሰናል የሆነ ችግራችሁም በሽምግልና ሰዎች ባሉበት ፕራይቬት በሆነ መልኩ እንድትፈቱት ጥያቄ ያቀርብላችኋል እና ሁለታችሁም እያረጋችሁት ያለው ነገር መልካም ነገር አይደለም። በቃ እጃችሁን ከዚህ ሲቹዌሽን ላይ አንሱና ፐርሰናል በሆነ መልኩ ፕራይቬት በሆነ መልኩ ችግራችሁን ፍቱት። በዚህም ቪዲዮ ላይም ሁለቱም አካላትን ሜንሽን አድርጓቸው። እሸቱ ቲክቶክ አካውንት እንዳለው አውቃለሁ። እግረኛው ሚዲያ ቲክቶክ አካውንት ካለው እሱ ሜንሽን አድርጉት። የምታረጉት ስራ መልካም ስራ አይደለም። በፍጹም ከስነ ምግባር የወጣ ነው። ኦርቶዶክሳዊ ስነ ምግባር ያለው ነገር አይደለም። ደስ አላለንም። ስለዚህ ስራችሁን አቁሙና ፕራይቬትሊ ነገሩን በግል ፍቱት ለማለት ወዳለሁ። ብሩክ መልካም ቀን ሼር አድርጉላችሁ። በነገራችን ላይ የሰላም ተስፋዬ ልጅ እንግዲህ ይህንን ቪዲዮ አስመልክቶ ማስመረቋን ተከትሎ በጣም ብዙ ነገር እየተባለ ነው ማለት ነው። ይሄ ምንድነው? ይቺ ሴትዮ የሴሌብሪቲ ልጅ ስለሆነ እሱን እቅፍ አድርጋ ስማው፣ ከዛ ደግሞ እሷን ደግሞ እንደዚህ ነገር አገለለቻት ነውና ሰርተፊኬት ሰጥቻት እና እዚህ ላይ አንዳንድ ነገር ማለት ስለፈለኩ ነው የመጣሁት ማለት ነው። ሜቢ ሌት ሆኜ ሊሆን ይችላል አላውቅም፣ ግን ሳልናገር ደግሞ ዝም ብል ደግሞ እያመኛል ማለት ነውና ኤኒዌይስ ይሄ ነገር በቪዲዮ ታየ እንጂ ማለት ነው አመቱን ሙሉ እኮ ሲኖሩበት የነበረ ነገር ነው ብዬ ነው ማስበው ማለት ነው። እዚህ ጋር በቀላሉ የመጣ ነገር አይደለም። ቪዲዮ ስለሆነ ግን ተያዘ እንጂ አመቱን ሙሉ ሲኖርበት የነበረ ነገር ነው። እኔ ይሄን ነገር እንደውም በጣም ብዙ ያወራል ብዬ ኤክስፔክት እያደረኩ ነበረ፣ ግን በጽሁፍ ብቻ ነው ሲለቁ የነበረው ማለት ነው። ለምን እንደዚህ አይነት ነገር ባይዘ ኮሜንት መደረግ ካለበት የሴሌብሪቲ ልጅ ይሁን የምን ልጅ ይሁን ኮሜንት መደረግ አለበት። አይ እኔ የፈለገ ሰው ፎሎ ማንሳት ይችላል፣ ችግር የለብኝም እኔ ማለት ነው። ግን እውነቷን መነጋገር አለብን ብዬ አስባለሁ። ሶ ይሄ ነገር ማለት ድሮ እኛም የኖርንበት ላይፍ ነው። የአስተማሪ ልጅ፣ የዳይሬክተር ልጅ፣ የሆነ ፖዚሽን ላይ ያለ ልጅ ምናምን ሲሆን ትሪት ዘወይ ዘይ ትሪት እና ላይክ ደግሞ ኖርማል ተማሪ ደግሞ ሲሆን ዘወይ ትሪት ይለያያል ማለት ነው። ይሄ ነገር ደግሞ ልጅ ላይ እንዴት ሀፕን ያደርጋል? እውነት ይሄ እኮ በጣም ማይንዳችን ላይ በጣም የሚፈጠረው ትሮማ አይደለም ማለት ነውና ድሮ አክቹአሊ ድሮ የድሮ እናቶች እንኳን እውነት ለመናገር እኔ ያውን ካደግኩበት ማህበረሰብ ከማውቀው ማህበረሰብ አታስታውሱም? ልጅ ሆነን ንፍጥ በንፍጥ ራስ ሆነን አምሶር ይለቃሉ፣ ግን ጥርግ አድርገው ይስሙናል።
በቃ ከልብ ነው። ይሄ የልብ ፍቅር ነው። ከልብ የመነጨ ፍቅር ማለት እንደዚህ ነው ማለት ነው። ጥርግርግ ጥብጥብ አጉርሰው ምን ብለው የጎረቤት ልጅ ጠፋ ቢባል ምናምን የሆነ ሰንበዴ እንዴ ከሌሊት ቅጥቅጥ እያደረገ ይመልሷል ማለት ነው። አሁን ልጅ ማሳደግ በጣም ከባድ ነው። እንደዛ አይነት ነገር የለም ማለት ነው። እና የምር ልጅ የሚወድ ሰው ደግሞ ማለት ነው በምንም ነገር ያንን ልጅ አይመዝነውም። በቃ ልጅ እወዳለሁ የሚል ሰው ሁሉንም ማካለም ማለት ሁሉንም ልጅ መሳም አለበት። ልጅ ደግሞ ባይዜ በጣም ነው የሚያየው። ማያ ይመስላችኋል እንጂ በጣም ነው አንደርስታንድ የሚያደርጉት ማለት ነው። ጭንቅላታቸው ውስጥ በጣም በደንብ ነው ኮፒ ፔስት እያደረጉ ያንን ነገር እየሄዱ እያሉ የሚሄዱት ማለት ነውና እንደዚህ ባታረጉ አይስዌር አሁን ይሄ ትልቅ ተቋም ነው ብዬ አስባለሁ። ልጅ የሚያክል ምንም የማያውቁ ንጹህ ወረቀቶችን እያስመረቃችሁ እንደዚህ አይነት ነገር አያስፈልግም ብዬ አስባለሁ። ፐርሰናል ኦፒኒየን ማለት ነው። እሺ ቤተሰብ የዛሬዎቹ ቪዲዮዎች እነዚህን ይመስላሉ። እስካሁን ቆይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁም ሰብስክራይብ በማድረግ የቻናል ቤተሰብ መሆን እንዳይረሳ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑ።